ቅዱስ አምላካችን እግዚአብሔር ሆይ እናመሰግንሃለን። ዛሬም ነቃን፣ ዛሬም እንድንተነፍስ ፈቀድክልን፣ ዛሬም ደግሞ በሕይወት አኖርከን። ትንፋሻችን አንተ የሰጠህን እንጂ እኛ ያመነጨነው አይደለም። እንድንኖር የፈቀድክልን ሕያው አምላክ አቤቱ በዚህ ማለዳ ካንተ ጋር ይህንን ጊዜ እንድንጀምረው እድሉን ስለሰጠህን እንባርክሃለን። ስምህን ከፍ ከፍ እናደርጋለን። ቅዱስ ጌታችን፣ ታላቁ አምላካችን፣ አባታችን፣ ንጉሳችን አቤቱ በእነዚህ 5 ወራት የሁለተኛ ጢሞቴዎስን መጽሐፍ ስናጠና ቅዱስ መንፈስህ ስለደገፈን አቤቱ ያንተ እገዛ ስለበዛልን ማለዳ ነቅተን ከቃልህ ማዕድ ዙሪያ እንድንሰበሰብ ያንተ እገዛና ድጋፍ ስለተደረገልን አንተን እናመሰግናለን። አድናቆት አለን፣ አክብሮት አለን፣ ምስጋና አለን። ምስጋናችንን ይዘን ወደፊትህ እንመጣለን። ያንተ በመሆናችን እጅግ ደስ ይለናል። አንተ ባሰማራህን መስክ ስንሄድ ከፈቃድህና ከሐሳብህ ሊያወጡን የሚመጡ በቅርብና በሩቅ የሚወረወሩ ፍላጻዎችን እያመከንክ የክፉዎችን ሐሳብ በምንሰማው እውነት አምላካችን ሆይ ከኛ እያስወገድክ እንተን እንድናቅህ ተጨማሪ ብርሃን ስለሰጠህንና ስለምትሰጠን አንተን እናመሰግናለን። በዚህ ማለዳ ቅዱስ ጌታችን ሆይ እንደተለመደው አንልህም። መንፈስ ቅዱስ ለዕለቱ የሚሆነውን ያንተን ምክርና ያንተን ብርሃን ለእያንዳንዳችን ስጠን። በዚህ መስመር ውስጥ የሚገቡ ልጆችህ ትኩረታቸው ሳይዛባ ከቃልህ ማዕድ ዙሪያ እንዲቀመጡ ወዲያና ወዲህ በማለት ጊዜያቸው እንዳያልፍባቸው ይልቁንም የጽድቁን ገበታ በብዙ ፍርሃት በብዙ አክብሮት አቤቱ እንዲካፈሉ ላንተ አደራ እንሰጣቸዋለን። ወደዚህ ወደ ትሁት በቃሌም ወደሚንቀጠቀጥ እመለከታለሁ ብለሃል። ጌታ ሆይ አንተ ስትመለከተን ቃልህን በመንቀጥቀጥ በመፍራት አንተ እንደምትናገር በመገንዘብ የቃልህ ገበታ ሲከፈት ቅዱስ ጌታችን ሆይ አክብሮት በነፈገ መንገድ ዜና እንደምንሰማ እንዳንሰማ ይልቁንም ጌታ ሆይ ዛሬ ለእኔ የምትሰጠኝ ምንድን ነው? በዚህ ጊዜ ወደ እኔ ሕይወት የምታመጣው የምጥለውን እንድጥል የማነሳውን ደግሞ እንዳነሳ እንድታግዘኝ እለምንሃለሁ እንድንልህ ቅዱስ ጌታችን ዛሬ የመጨረሻዎቹን ቁጥሮች ስንመለከት ከሁለተኛ ጢሞቴዎስ የተማርናቸውንና በልባችን የሚቆዩትን ገንዘባችን እንድናደርግ ታንጸን ተገንብተን የምንለወጥ ሆነን ይህ ጥናት እንዲያበቃ ጊዜውን ላንተ እሰጣለሁ። የእውቀት ለውጥ ብቻ ሳይሆን የሕይወት ለውጥን ወደ ሕይወታችን የሚያመጣ በጎነትህ የተገለጠበት ቅዱስ መንፈስህ ቅዱስ ጌታችን ሆይ ሐሳብህን በመሃላችን የሚያፈስበት ጊዜ እንዲሆንልን ላንተ አደራ ሰጠን። መስመሩን የሚያውኩ ኃይላት በስም ስልጣን ይታገዱ። ሁላችንም በያለንበት ቦታ ጸሎት ቤት እንዳለን ሆነን በጥንቃቄ እንድንሰማ እርዳን። በጌታ ኢየሱስ ስም። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ላለፉት ተከታታይ ሳምንታት እግዚአብሔር አምላካችን ረድቶን በቸርነቱ ይህንን ጊዜ ስለሰጠን ክብር ምስጋና ለስሙ ይድረሰው። እግዚአብሔር የተባረከ ይሁን።
የማጠቃለያ እሺ የማጠቃለያ ምክር ነው ሐዋርያው ጳውሎስ በዚህ ስፍራ የሚሰጠው ከዕለቱ የንባብ ክፍል ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 19 እስከ 22 ያለውን አነባለሁ። ለጵርስቅላና ለአቂላ ለሄኖስፈሩም ቤተሰቦች ሰላምታ አቅርብልኝ። ኤርስጦስ በቆሮንጦስ ቀረ። ጢሞቴዎስ ጥሮፊሞስ ግን ታሞ በሚሊጢን ተውኩት። ከክረምት በፊት እንድትመጣ ትጋ። ኤውግሎስና ኡዴስ፣ ሊኖስም፣ ክላውዲያም ወንድሞችም ሁሉ ሰላምታ ያቀርቡልሃል። ጌታ ኢየሱስ ክርስቶስ ከመንፈስህ ጋር ይሁን። ጸጋ ከእናንተ ጋር ይሁን። አሜን። ያነበብኩት በነባሩ ትርጉም ነው። በአዲሱ መደበኛ ትርጉም ላንብበው። ለጵርስቅላና ለአቂላ ለሄኔስፈሩም ቤተሰቦች ሰላምታ አቅርብልኝ። ኤርስጦስ በቆሮንጦስ ቀርቷል። ጥሮፊሞስም ስለታመመ በሚሊጢን ትቼዋለሁ። ከክረምት በፊት እዚህ ለመምጣት የተቻለህን አድርግ። ኤውግሎስ፣ ኡዴስ እንዲሁም ሊኖስ፣ ክላውዲያና ወንድሞች ሁሉ ሰላምታ ያቀርቡልሃል። ጌታ ከመንፈስህ ጋር ይሁን። ጸጋ ከእናንተ ጋር ይሁን። ለታማኞች በዓላማ የቀረበ ሰላምታ ነው። ሐዋርያው ስለ ታማኝነት ያው በዝርዝር ሲያስረዳ ቆይቶ ነገሩን ሲያጠቃልል ሰላም መባል ያለባቸውን ሰዎች በማነሳሳት ጉዳዩን ወደ ማጠቃለል ያመራል። ለጵርስቅላና ለአቂላ በማብቂያው የተጠቀሱትን ለባልና ሚስት የሙያ አጋር፣ የወንጌል አጋሮች በዝርዝር ያቀርባል። ብቻውን የቀረ ቢመስለውም የከበቡት እንዳሉ ግልጽ ነው። ታስታውሱ ከሆነ ምዕራፍ 1 ቁጥር 16 ላይ በእስያ ያሉት አንዳቸውም አልደረሱልኝ ካለ በኋላ ሄኔስፌሩን አንስቶት ነበር። በሮሜ በመጣ ጊዜ ፈልጎ አገኘኝ ብሎ። ከዛ በዚህ በደብዳቤው ማብቂያ እነዚህ ስሞች በነሲብ የሚነሱ አይደሉም። እያንዳንዳቸው የጌታን በረከትና ረድኤት ከሕይወቱ ጋር አብረው የተካፈሉ ወገኖች ነበሩ። አሁን ሲጀምር ጵርስቅላና አቂላ ብሎ ይጀምራል። አንዳንድ የሥነ መለኮት ማብራሪያ ጸሐፊዎች ሴቲቱ መቅደሟ በአገልግሎት የነበራትን ፊተኛነትና ትጋት ለጌታም የነበራትን ፍቅር ይመለከታል ይላሉ። ቅደም ተከተሉ በአብዛኛው ያነጋግራቸዋል። ለእኔ ግን ስማቸው በሌላ ስፍራ እንዲሁ አቂላን አስቀድሞ ጵርስቅላን አስከትሎ የሚናገርበት ቦታ ስላለ በጊዜው ይሄ ጉዳይ ያን ያህል የጎላ ሆኖ ሊያነጋግር አይገባውም የሚል ድምዳሜ አለኝ። ትጎችን በማበላለጥ ከማየት በቤተሰባዊ ትጋታቸው ማንሳቱ የበለጠ መልካም እንደሆነ ገምታለሁ። በትጋታቸው መደሰቱ የተሻለ መጽሐፍ ቅዱሳዊ ትርጓሜ ሆኖ አየዋለሁ። በዚህ
ድምዳሜው ልብ የምንለው አንድ ትልቁ ቁም ነገር በቃልና በስራ የምንወደው ጌታ ይከበራ የሚል ጩኸት የሚያሰማ ነው የሚመስለኝ። ብዙ ጥንዶች የእነርሱን ምሳሌ ቢከተሉ በቤተ ክርስቲያን አገልግሎት ጠቃሚ የሆነ በጎ ተጽዕኖ ያመጣሉ የሚል እምነት አለው። እውነትን በጋራ መግለጥና በዕለት ተዕለት ስራ አብሮ መጠመድ እንዴት መታደል እንደሆነ መረዳት መልካም ነው። ታስታውሳላችሁ ጳውሎስ የሐዋርያት ሥራ ምዕራፍ 16 ታስሮ በብዙ ስቃይ ስለ ሕይወቱ ተስፋ ቆርጦ በታምራዊ የጌታ ረድኤት ከወጣ በኋላ ከፊልጵስዩስ ተሰዶ ሲሄድ ወደ አቴናም መንፈሱ ተበሳጭቶ ተቸግሮ ተሰሎንቄን እግዚአብሔር ረድቶት ብዙ ወገኖች አይቶ ወደ ቆሮንቶስ ነው የመጣው እና ቆሮንቶስ ነው የተገናኙት አቂላና ጵርስቅላን ያገኛቸው። እነዚህ ወገኖች በጣም ትጉ ነበሩ። በመጽሐፍ ዕውቀት የበረታውን አጵሎስን እንኳ በጌታ ፍቅርና ርኅራሄ ተሞልቶ ወንጌል እንዲገባው በማድረግ ከፍ ያለ ትጋት ማሳየታቸውን የሐዋርያት ሥራ ምዕራፍ 18ን ስናነብ እናገኛለን። እነዚህ ባልና ሚስት ስራቸው የጳውሎስን አይነት ስራ ነበር፣ ድንኳን መስፋት። ጳውሎስ በዛ ከተማ መንፈሱ ከብዶት በቃ አካባቢውን ሊለቅ ሲል ኖ ኖ ኖ ኖ አትፍራ፣ ዘመም አትበል፣ በዚህ ከተማ ብዙ ሰዎች አሉኝ ብሎ ነው ያለው እና በጊዜው አጋር አድርጎ የሰጠው አቂላንና ጵርስቅላን ነበር። እነዚህ ወገኖች በቃልና በስራ በጣም የተወደዱና የጳውሎስን ሕይወት ያበረቱ ሰዎች ናቸው። ለመተዳደሪያ ድንኳን ይሰፋሉ፣ ሕይወታቸውን ደግሞ ጌታን በማስከበር ይኖራሉ። ስለዚህ እነዚህን ወገኖች ሲያነሳቸው በሕይወቱ ውስጥ አያሌ ትዝታዎች አሉ። ታስታውሱ ከሆነ ከቁጥር 4 እስከ 8 እዚሁ ምዕራፍ 4 ላይ የተመለከትን ጊዜ የመሄጃ ጊዜው እንደደረሰ በመስዋዕት እንደሚደረግ ሕይወቱ ተሰውቶ እንደሚያበቃለት በግላጭ ነግሯቸው እንደነበረ እኛ ለማጥናት እንደሚመቸን ቁጥር በቁጥር ቀስ እያልን ሄድን እንጂ ይሄ ጉዳይ ቀደም ብሎ ያለቀ የሚመስል ወይም ያለቀን ሁኔታ ያስተናገደ ነው እና ወደዚህ ወደ ማብቂያው ቁጥር ሲመጣ እነሱ ሰላምታ ያቀርቡልሃል ይለዋል። እነዚህ ሰዎች ወይ ሰው ልከው አግኝተውታል ወይ ደግሞ የመጨረሻ ጊዜው የመሞቻ ሰዓቱ ስለደረሰ በአካባቢው ተገኝተው አይዞህ፣ በርታ፣ ሩጫህን እንደጨረስን እናውቃለን፣ ጌታ እጁን ዘርግቶ ይቀበልሃል፣ ሌላም ብለውት ሊሆን ይችላል። ነገር ግን እዚህ ቦታ ቀደም ብሎ ባለፈው ሳምንት ባጠናነው ጥናት ዴማስ ትቶኛል፣ ሉቃስ ብቻ ከኔ ጋር አለ ብሎ በተናገረው አረፍተ ነገር ሆድ የሚያስብስ ሁኔታ ነበረው። ሲያበቃ ግን በአካባቢው የነበሩትን ሰዎች እያነሳ በመልካምነታቸውና በምሳሌነታቸው ወደ አማኞች የሚያመጡትን በጎነት እየተናገረ ምክሩን ይቀጥላል። ከዛ ጵርስቅላንና አቂላን ካነሳቸው በኋላ ወደ ተከታዩ ሲሄድ ልብን የሚያሳርፈውን ወዳጅ በድጋሚ ያነሳል። ለሄኔስፌሩ ቤተሰቦች ሰላምታ አቅርብልኝ ይላል። በመጽሐፍ ቅዱስ ሄኔስፎሩ እና ቤተሰቦቹ የተጠቀሱት በሁለተኛ ጢሞቴዎስ ብቻ ነው እንደሆነ በምዕራፍ 1 ቁጥር 16 ላይ አንስተነው ነበር። አንድ ጊዜ ተጠቅሶ ዘመናትን ጥሶ የሚሻገር ደግነት፣ ታማኝነት ማሳየት የቻለ ግለሰብ ነው። ጳውሎስ ይህንን በድጋሚ አስታውሶ ምዕራፍ 1 ላይ ያነሳውን በበጎነቱ የባረከውን ይህንን ሰው
ለጌታ ሐሳብ በመጋደል ቤተሰቡንም ለወንጌል በማስከተቱ በድጋሚ በምዕራፉ ማብቂያ ሲያነሳው እንመለከታለን። በጎ ተጽዕኖ ዘመናትን ጥሶ የሚሻገር በበጎ ተጽዕኖ የሚነሳ ወዳጅ ነው። እግረ መንገዴን እኛን ሰዎች እንዴት ያስታውሱን ይሆን የሚለውን ነገር ነካ አርጌ ማለፍ እፈልጋለሁ። ሄኒስፌሩ በጳውሎስ ልብና መንገድ ውስጥ እጅግ በጣም በመልካምነት የሚነሳ ብዙዎች በከዱትና ወይም ደግሞ ቸል ባሉት ሰዓት ከሁኔታዎች በላይ በሆነ ታማኝነት ጌታን የሚያሳየው ሰው ብቅ ይላል እና ጌታ ምሕረት ያርግለት ልቤን አሳረፈልኝ እያለ ጳውሎስ በዛ ጨለማ ልምምድ ውስጥ ምናልባትም በድባቴ ውስጥ በነበረበት በዚያ ሰዓት ቀላል አደለም። ስማችሁ ጠፍቶ እንደ ክፉ አድራጊ ታስራችሁ መንግስት በወንጌል የኖራችሁትን ኑሮ ወንጀል አድርጎ ለሰሟችሁና ለሚሰሟችሁ ሁሉ ስማችሁን በክፉ አንስቶ ሲያጠፋ በልብ ውስጥ የሚመጣው ስብራት ቀላል አይሆንም። ምናለ ጌታ ሆይ እንዳማረብኝ ብሄድ የሚያሰኙ ፈታኝ ሁኔታዎች ይገጥማሉ። ምናለ በዛ በፊልጵስዩስ ባበቃ የኔ መንገድ በብዙ አበሳ ውስጥ አልፎ ሁለተኛ ቆሮንቶስ 11ን ስታነቡ የጳውሎስ የመከራ ድርሻ አንድ ሰው ከሚሸከመው በላይ ነው እና በዚህ ጊዜ ማንም አጠገቡ መድረስ ባልወደደበት ሰዓት ሄኔስፌሩ ተገኘ። ሄኔስፌሩና ቤተሰቡ። ይሄ ግለሰብ ልብን የሚያሳርፍ ወዳጅ ነው። ብዙ ወዳጆች የሚመዘኑት በመልካም ቀን አይደለም። በመልካም ቀን አጫፋሪዎቻችን ብዙ ሊሆኑ ይችላሉ። በክፉ ቀን ግን አጠገባችን የሚቆሙ ሰዎች እነርሱ ናቸው የልብ ወዳጆች። ስለዚህ በማብቂያ ሰላምታ ላይ በበጎ የሚነሳ አጋር ሆኖ ሄኔስፌሩን እናገኘዋለን። የጌታ ባሪያ መልካም ምኞትን ብቻ ሳይሆን ባርኮትን ወደዚህ ሰው ሕይወት ሲጣራ ሲያፈስ እንመለከተዋለን። ይገባዋልም። ከዛ ቀጥሎ እነዚህን ሰዎች ዝም ብሎ የሚያነሳቸው እንዳይመስላችሁ ከፈተናው ባሻገር ማስተሳሰር ነው ዓላማው። ስሞች በነሲብ አይነሱም። ለሐሳብ ማሳመሪያ ለአረፍተ ነገር ማድመቂያ አይደለም መጽሐፍ ቅዱስ ውስጥ የሚነሱት። ለምሳሌ ኤርስጦስ በቆሮንቶስ ቀረ እና ጢሞቴዎስ ምናልባት ስለዚህ የወንጌል አጋራቸው እያሰበ እገሌ የት ሆኖ ይሆን የሚል ሐሳብ ገብቶት ይሆናል። ምክንያቱም በየስፍራው ተሰማርተው ነው። በዚህ ጊዜ ጢሞቴዎስ ኤፌሶን እንደነበረ ይነገራል እና ደብዳቤ ማብቂያ ብቻ ሳይሆን ወገኖች ያሉበትንም ማሳወቂያ ነው። አፕዴት እየሰጠ ነው። የሚሽነሪ ሪፖርት እግረ መንገዱን እየሰጠ ነው። እስረኛ ነው። ባጭርና በግማሽ አረፍተ ነገር የሚያስገርም ትልቅ እውነት ያስተላልፋል። ስለዚህ ከፈተናው ባሻገር ማስተሳሰር ነው ዓላማው። ወገኖች የአገልግሎቱን ተረካቢዎች ማስተሳሰር ስራው በትጋት እንዲተገበር አስፈላጊና ዋና ነገር ነው። ይቀጥልና ምን ይላል? ጢሞቴዎስ ማወቅ የሚገባውን ነገር እያሳወቀ እነዚህ የአገልግሎቱ ተረካቢዎች
እንደ ሰንሰለት ተያይዘው በፍቅር ተሳስረው የአገልግሎቱ ተረካቢዎች ተሳስረው ስራው በትጋት እንዲተገበር ምኞቱን ፈቃዱን ለማስረዳት ነው ኤርስጦስ በቆሮንቶስ ቀረ የሚለው። ወደፊት ማን ምን እንደሚሰራ እንደገና የት እንዳለ በማሳወቅ ስራን ጠበቅ እና ጠንቀቅ ማድረግ ተገቢ መሆኑን ለማስረዳት እንደፈለገ ብዙ የእግዚአብሔር ሰዎች ይስማማሉ። በሰላምታ ውስጥ ቁም ነገር የታማኝ አገልጋይ የምሳሌነት ተግባር ነው። ውድ ወገኖች፣ በዚህ ስፍራ ሐዋርያው ጳውሎስ ሲሰራ የምናየው ከፈተናው ባሻገር ማስተሳሰር ነው። ይቀጥልና ጥሮፊሞስ ግን ብሎ ይጀምራል። እነዚህ ግን ያለባቸው አረፍተ ነገሮች ሁልጊዜ ሐሳብን የሚቀይሩ ናቸው። ኤርስጦስ በቆሮንቶስ የቀረው ጉዳት ስላጋጠመው እንቅስቃሴውን የሚገታ ነገር ከፊት ለፊቱ ስለቆመ አልነበረም። ጥሮፊሞስ ግን ከጳውሎስ ጋራ ልክ እንደ ጢሞቴዎስ ተሳስረውና ተጠጋግተው ወንጌልን ያገለግሉ ነበር። እንደውም ታስታውሱ ከሆነ የመጀመሪያው እስሩ ኢየሩሳሌም የነበረው ቂሳሪያ የነበረው በጥሮፊሞስ አማካኝነት ነው የደረሰበት። እነዛ ሰዎች በጣም ተበሳጭተው ሐዋርያው ጳውሎስ መንፈስ ቅዱስ በየከተማው እስራት ይቆያል ብሎኛል እያለ እያለቀሱ አንገቱን አቅፈው እባክህ ብትቀር ይሻላል፣ ይኸው የእግዚአብሔር ሰው አጋቦስም ተንብዮአል ሲሉት እኔ በቃ ነፍሴን ስለ ጌታ ለመስጠት አልሳሳም ብሎ ሲመጣ ወደ ኢየሩሳሌም ለቅዱሳን የተሰበሰበውን ገንዘብ ይዘው ሲሄዱ ጥሮፊሞስ አብሮት ነበር እና የኢየሩሳሌም መሪዎች ምክር የነ ያዕቆብ ምክር የጌታ ወንድም ያዕቆብ ማለት ነው። በቃ ስለት ነበረበት። በክንክራዎስ ተላጨ የሚባለው ክንክራዎስ ከተማ ናት። አንዳንዶቻችን ክንክራዎስ እንደ ባልጩት አድርገን ያሰብንበት ጊዜ ነበረ እና ጥሮፊሞስን ከተማ ውስጥ አብሮት ሲሄድ አይተው ነው ከእስያ የመጡ አይሁዳውያን አሳምፀው በታላቅ ጩኸት እንዲያዝ ያደረጉት። ስለዚህ ጥሮፊሞስ ከጳውሎስ ጋራ ብዙ የተሳሰረ አገልግሎት የነበረው ወንድም ነው እና አሁንም ወደ ሮም በሚያደርጉት ጉዞ መንገድ ላይ ያው በሕመም ምክንያት አገልግሎቱ ተገቶ ነው የቀረው። ስለዚህ ታማሚነት ወንጌልን የሚገታ ተግዳሮት ሆኖ ፊቱ ተደነቀረ። ምን አለ ጌታ ሆይ ብወረወር፣ ባገለግልህ፣ ፈቃድህን ብፈጽም የሚለው ናፍቆትና ጉጉት ጌታን የሚወድ እስከ መጨረሻው ለማገልገል ራሱን የሰጠ የታማኝ አገልጋይ ባህሪ ነው። አንዳንድ ጊዜ ጌታ ራሱ በሚወደው በሚፈልገው መንገድ አገልግሎታችን እንዲገታ ሕመምን የእረፍት መውሰጃ አድርጎ ይሰጠናል። የተሻለ ነገር ሊያደርግ እና ከጳውሎስ ጋር መከራን የተቀበለ ወዳጅ ቢሆንም አብሮ ለመሆን ቢጓጓም በሕመም ምክንያት ግን ወደፊት አልገፋም እና አንዳንድ ጊዜ ሕመሞች ለምን ያገኙናል ብለን ጥያቄ እንጠይቃለን። ይኸው እነ ጥሮፊሞስም መሮጥ እየፈለጉ ከቅዱሳን ጋር መቀላቀል እየፈለጉ በእግዚአብሔር ቤት ውስጥ ያለማቋረጥ መቆየት ስራውንም መስራት እየጓጉ አንዳንድ ጊዜ ከወንጌል ጉዞም ሳይቀር እረፍት ውሰዱ የሚባልበት ሁኔታ አለ። ሕመም ከጌታ ጋር ስላልተስማማን የሚመጣ አይደለም። የወደቀው ዓለም ሀቅ ነው እና አንዳንድ ጊዜ ባለመስማማት የሚመጡ ሕመሞች የሉም አላልኩም። ያልኩት ግን አንዳንድ ጊዜ
ምኞታችን፣ ጉጉታችን በህመም ይገታል እና እንደ ጳውሎስ ያለ ከአካሉ ጨርቅ አስነክተው ወስደው ብዙ ህመምተኞችን የሚፈውስ ወዳጅ እዚህ ጋር በቃ ተውኩት ይላል። ከአቅሙ በላይ ሆኗል ማለት ነው። ሳይጸልይ ቀርቶ አይደለም። ትዝ ይላችኋል ከዚህ በፊት አፍሮዲጡንም በተመለከተ በቃ ሐዘን በሐዘን ላይ እንዳይደረብብኝ ከጌታ ስራ የተነሳ እስከ ሞት ተወራርዶ ይላል። የህመሙ ምክንያት ለአፍሮዲጡ የእግዚአብሔር ስራ ነበረ። እርግጠኛም ባልሆን የጥሮፊሞስም እንደዚሁ ይመስለኛል። በቃ ልቡ እየከበደ የሚናገር ይመስልኛል። ኢሮፊሞስን ግን ብሎ ይናገራል። በሚሊጢን ተውኩት፣ እንዴት እንዳለም እንኳ እርግጠኛ አይደለሁም የሚል ይመስላል። ልቡ በተንጠለጠለ ሁኔታ ለሚጸለይለት እንዲጸለይ ደግሞ ወደፊትም የሚደገፍ ቢሆን እንኳ ቤተክርስቲያን ኃላፊነቷን እንድትወጣ ሐዋርያው በጣም ከፈተናው ባሻገር ማስተሳሰር ስለሆነ ዓላማው ታማሚነት ወንጌልን የሚገታ ተግዳሮት ቢሆንም የእግዚአብሔር ሰው ግን እዚህ መሃል ላይ አብረውት የተሰለፉትን ታማኝ አገልጋዮች ሲያስተሳስር ትመለከቱታላችሁ። ቀጥሎ ትክክለኛውን መረጃ እንዲያገኝ እውነትን ለማስተላለፍ አልቦዘነም ሐዋርያው። በመረጃ ማስተሳሰር የታማኝ አገልጋይ ተግባር ነው። መረጃ አይናቅም። በአገሮች ዓመታዊ በጀት በአንድ ሀገር ዓመታዊ በጀት ከብዙዎቹ ሚኒስቴር ባጀቶች ለደህንነት ሚኒስቴር፣ ለመረጃ ሚኒስቴር ከመከላከያ ቀጥሎ የሚመደበው እጅግ ከፍ ያለ በጀት ነው እና መረጃ በአማኞችም መካከል በብርሃን መኖራችን፣ በፍቅር መተሳሰራችን፣ አንዳችን ምን እያደረግን እንደሆነ ለሌላው ማሳወቃችን፣ ልብ ለልብ ተገናኝተን ለመቀጠላችን መልካም መሆኑ ሊዘነጋ አይገባውም እና ቀጥሎ ሐዋርያው የሚያነሳው ነገር አለ። ሳያረፍዱ ወደ ተፈላጊው ቦታ እንዲሄዱ የሚያነሳው ነገር አለ። ሳያረፍዱ ወደ ተፈላጊው ቦታ እንዲሄዱ። ጊዜ ወገኖቼ ለነጋዴ ገንዘቡ ነው፣ ለአገልጋይ ሕይወቱ ነው። እግዚአብሔር በሕይወት እንዲኖር ከፈቀደለት ዘመን ቆርሶ ነው የሚሰጣችሁ። አገልጋይ ጊዜን ሲሰጣችሁ እና ከሕይወት ጋር የተሳሰረ ነው። ሁሉን በጊዜው እንዲያደርገው አጥብቆ አስገነዘበው ብየዋለሁ። ከክረምት በፊት እንድትመጣ ትጋ፣ ባዶ አረፍተ ነገር እንዳይመስላችሁ። በዘመኑ ዋነኛው ትራንስፖርት የመርከብ እንደነበር የጳውሎስ ሚስዮናዊ ጉዞዎች ስንከታተል ያስተዋልነው እውነታ ነው። በመሆኑም ወቅት ጠብቆ መንገዱን አስቸጋሪና ውስብስብ የሚያደርግ ሁኔታ ከመፈጠሩ በፊት ተለዋዋጭና አስጊ የሆነው የአየር ሁኔታ ለመቅደም እንዲፈጥን ያሳስበዋል። ይዘጋል። አድሪያቲክ ባህር አካባቢ በየጊዜው ከፍ ያለ አደጋ በተፈጥሮ ይፈጠራል። የዜጎችን ሁለንተናዊ ጤንነት መጠበቅ የመንግስት ኃላፊነት ስለሆነ በዛም ዘመን እንኳን ያለ መንግስት ለህዝቦቹ ህይወታቸው በከንቱ እንዳይቀጠፍ የጉዞ እቀባ የሚያደርግበት ጊዜ አለ። ዜጎች በአስተማማኝ ሽፋን አግኝተው ተረጋግተው በቦታቸው ተዘልለው እንዲቀመጡ። ለመተያየት መጓጓት ልብን የሚያሳርፍ ስንብት ነው። ቶሎ እንድትመጣ አየሩ እንዳይቀድምህ ቢልም ግን ልብ ውስጥ ደግሞ ለመተያየት መጓጓት ልብን የሚያሳርፍ ስንብት ነው እና ጳውሎስ የሚሄድበት ጊዜ እንደደረሰ አውቆ ቶሎ ቶሎ ብለህና ይለዋል።
በእስያ ያሉት ተውኝ ቢልም ቀደም ብዬ እንደነገርኳችሁ ሙሉ ለሙሉ ምን አልነበረም? ሰው አልባ አልነበረም። ዘግይተው የመጡ ሊሆኑ ይችላሉ። አሁን ደጋግሞ የሚያነሳቸው እና እዚህም ቦታ ስማቸው የተጠቀሰው ከጢሞቴዎስ ጋር ለማስተሳሰር ነው። ዘግይተው ቢጠቀሱም አንዳንዶች የሐዋርያውን ልብ አልሰበሩም። ልቡን የሰበሩ አሉ፣ እንደ ዴማስ አይነቶቹ፣ እንደ ሉቃስ አይነቶቹ እስከ ጥግ ድረስ ግን አብረውት ተጉዘዋል። በመጨረሻ እነ ሊኖስ እና አውግሎስን ያነሳል እና እነሱን ያነሳና ነው ወደ ማጠቃለል የሚመጣው እና የማጠቃለያውን ቡራኬ ከመስጠቱ በፊት አውግሎስ እና ፑዴስ፣ ሊኖስም፣ ቀላውዲያም ወንድሞችም ሁሉ ሰላምታ ያቀርቡልሃል ብሎ ይናገራል። እነዚህ ወገኖች በስም የተዘረዘሩት ከአዲስ ኪዳን ውጪ ሌላ የመጽሐፍ ቅዱስ ክፍሎች ውስጥ አልተጠቀሱም። በዚህ ስፍራም የተጠቀሱት በጳውሎስ አገልጋዮችን የማስተሳሰር እና የማያያዝ ልማድ አማካኝነት ነው። የወንጌል አጋሮች ናቸው። እነዚህ የወንጌል አጋሮቹ ቀደም ብዬ እንዳልኩ ለምን ማብቂያው ላይ ተከሰቱ ብለን ብንል ይሄ የጳውሎስ የመጨረሻ የሕይወቱ መፈጸሚያ መሆኑን ተረድተው ነው። ጳውሎስም ደግሞ ጢሞቴዎስ እነዚህ ሰዎች መጥተው እንዲያዩት እንዲገነዘብ በኃላፊነትም የእነዚህን ሰዎች ነገር ሲሪየስሊ እንዲመለከተው አስቦ ነው። በመጨረሻ እዚህ ቦታ ላይ የምናየው መንታውን ቡራኬ ነው። ሐዋርያው ጳውሎስ ከሌሎች መልእክቶች ለየት ባለ መንገድ እዚህ ቦታ ላይ መንታ ቡራኬ በመስጠት አገልግሎቱን ይዘጋል። መንታው ቡራኬ በግልና በማህበር የተላለፈ ቡራኬ ነው። ልብ በሉ፣ እዚህ ጋር ሐዋርያው ጳውሎስ ምን ይላል? ቡራኬውን ሲሰጥ እንዲህ ይላል፣ የቡራኬው ቀዳሚ ክፍል ጢሞቴዎስ ላይ ያነጣጥራል። ለምን ይሄን እንዳደረገ እርግጡን የሚያውቀው መንፈስ ቅዱስ ነው። ምን ብሎ ይለዋል? ጌታ ከመንፈስህ ጋር ይሁን። ከአባባሉ ልብ እንደምንለው በጢሞቴዎስ ላይ ያነጣጠረ ነው ክፍል 1 ቡራኬ። ይህ መሰሉ የሰላምታ አቀራረጽ ጳውሎስ መልእክቶች ውስጥ በገላትያ 6:18 እና በፊሊሞና 1:25 ላይ ከተጠቀመበት መደምደሚያ ጋር ይመሳሰላል። ዳሩ ግን ይህ ቡራኬ ለታማኝ አገልጋይ በተለይ ለጢሞቴዎስ ለየት ባለ መንገድ ለማስረዳትና እውነትን በውስጡ ለማቆየት የታሰበ መሆኑን ልብ እንድንል ይናገራል እና እዚህ ቦታ ላይ ጸጋ ከመንፈስህ ጋር ይሁን ብሎ ይናገራል። ይሄ በጣም በጥንቃቄ ሊታሰብበት የሚገባ ነው። አንዳንድ ጊዜ ዝም ብሎ በነሲብ የተባለ ይመስለናል። የቡራኬው ይዘት ውስጣዊ ማንነትን ወይም ውሳጣዊ ማንነትን ማጎልበት ነው። ጸጋ ከምንህ ጋር ነው ይሁን ብሎ የሚናገረው? ከመንፈስህ ጋር። how about ነፍስና ስጋ? ሐዋርያው ጳውሎስ በጣም ተጠንቅቆ ነው እነዚህን የማብቂያ ቡራኬዎችንም ሆነ ጥልቀት ያለው መንፈሳዊ ይዘትን የሚናገረው። ያማኙ የውስጥ ማንነት
ጥንቅሩ እዚህ ቦታ ላይ ትኩረት ተሰጥቶታል። ከመንፈስህ ጋር ይሁን። ሰውን ከሌላው ፍጥረታት የሚለየው መንፈስ ያለው መሆኑ ነው። የሰው ቅንብር በውስጡ ያለው ስብጥር ውስብስብ ነው። እንደ እንስሳ ነፍስ አለው፣ እንደ መላእክት መንፈስ አለው። እና ጳውሎስ ጸጋ ከመንፈስህ ጋር ይሁን የሚለውን ቡራኬ ሲሰጥ ትልቅ ይዘት መለኮታዊ ጥልቀት ያለው ባርኮትን በአገልግሎቱ ማብቂያ ለጢሞቴዎስ እያፈሰሰ ነው። ሰው በቁስ ብቻ የተገደበ አይደለም። ውሳጣዊው ሰው የሰው ሰብዕና ትክክለኛ ወኪል ነው። ሰው ከእንስሳት የሚለየው መንፈስ ያለው በመሆኑ ነው። ሰው መንፈስ አለው። ይሁን እንጂ ችላ የተባለ እውነት በመሆኑ በዛሬው ዘመን ሁል ጊዜ ጌታ ስር ነቀል የሚለውን ቃል አልወደውም፣ ስር ተከል ብል ይመቸኛል። ራዲካል የሆነ ትራንስፎርሜሽን ስር ሰደድ የሆነ ለውጥን ወደ ህይወታቸው ያስገቡ አማኞች በመንፈሳቸው ውስጥ መንፈስ ቅዱስ የሚሰራውን ስራ አስተውለው ይጓዛሉ። ስጋ፣ ነፍስ፣ መንፈስ የየፊና ተልእኮ አላቸው። ስጋችን ግንዛቤ ቁሳዊ ዓለም ይሰጠናል። እሱንም አምስቱ ስሜተ ህዋሳትን ተደግፎ ይከውናቸዋል። ሰይጣን ሁል ጊዜ እውነት ያለው እዚህ ስጋ አካባቢ ነው ብሎ ነው የሚያታልለው። አላደለ መስማት ሙዚቃ የተጨነቀ መንፈስን የምታረካ መድኃኒት ናት። እኔ ያለ ሙዚቃ ብለው ኢቭን ክርስቲያኖችም እንኳ አሁን ልጆቻችንም እንኳ ምን አለበት ብለው እስኪጎተጉቱን ድረስ የሰውን ሁለንተና የሚቆጣጠር ተፈጥሮ አለው። ጆሮ ውስጥ የሚገባው ነገር መስማት፣ ከዛ ማየት። ለምንድን ነው እሱ እነዚህ ፋሽኖች ዓለም የሚያመርታቸው ነገሮች በየጊዜው በሚያስገርም ትኩረትን በሚስብ የብዙዎቻችንን ክሎዜት እስኪያስጨናንቅ ድረስ ልብስ ከዚህም ከዚያም የምናግበሰብሰው እንታያለን ብለን ነው። ማየት እያንዳንዱን በጥልቀት ማብራራት አሁን ጊዜው አይፈቅድልኝም። ስጋችን ውስጥ ያለ ግንዛቤ ቁሳዊ ዓለም ነው። መስማት ብያቸዋለሁ፣ ማየት ብያቸዋለሁ። ከዛስ ማሽተት። ሽቶዎቻችን ሁሉ ብዙ $1000 የሚሸጡት ጌታ ሀገር ስር እንኳ የወደቀው 300 ዲናር ነበር። ዘመናትን ጥሶ የሚሄድ የዋጋ የትኩረት ከፍታ አለው። ለዚህ ነው የተማረ ጥሩ ጥሩ የሚሸተው ብለን እናስባለን። የተማረ ብቻ አይደለም ውብ ነው ብለን እናስባለን። ትኩረትን ይስባሉ፣ መዓዛን ይናገራሉ። ቁሳዊ ዓለምን ምናየው እና ሰይጣን ሁል ጊዜ ወይ በመስማት ወይ በማየት ወይ በማሽተት ብቻ ሳይሆን በመዳሰስም ለስላሳ ሳር ቤታችሁ በር ላይ ሲነሪው ላይ ከዛ ወደ ቤት ስትገቡ ንጥር ንጥር የሚያደርግ ለስላሳ ምንጣፍ፣ ወደ መኝታው ስትሄዱ ለስላሳ አልጋና ፍራሽ፣ ከዛ ለስላሳ ቆንጆ መዳሰስ የብዙ ሰዎችን ህይወት የተቆጣጠረ ብዙ ከወሲብ ጋር የተገናኘ መቅሰፍት ያመጣ ስጋ። መስማት ብለናል፣ ማየት ብለናል፣ ማሽተት ብለናል፣ መዳሰስ ብለናል። የመጨረሻውን መጨረሻ ያረኩት መቅመስ የብዙ ሰዎችን ህይወት ተቆጣጥሯል። ወይን ያስተፈስህ ልቤ ሰብ ብለው የሚፎክሩ ሰዎች ሰምታችኋል። የሰው ልጅና አትክልት ከወደ ውሃው ነው ሲባል ሰምታችኋል። ሰይጣን እውነቱ ያለው የት ነው ይላል? ስጋ። ሁልጊዜ ሰይጣን ከውጭ ወደ ውስጥ ነው። ነፍስ መካከለኛ ናት።
ስጋ ሲያይል ከስጋ ጀርባ ትሆናለች። መንፈስ ሲያይል ለመንፈስ ሎሌ ትሆናለች። ነፍሳችን ግንዛቤ ግለ ራስ ነው የምትሰጠን። ኃጢአት የምትሰራውም እሷ ናት። ውሳኔ እዛ ነው ያለው። እዚህ ውስጥ ክህለ ስለት ኢንተለክት አለ። ነፍሳችን ውስጥ ስሜት አለ፣ ኢሞሽን፣ ፈቃድ አለ፣ ቮሊሽን። እና ይሄንን በጥልቀት ለማብራራት ጊዜው አይፈቅድልኝም። ግን ነፍሳችን መንፈሳዊ እንድትሆን የመንፈሳችን ጥንካሬ ያስፈልጋል። የእግዚአብሔር ቃል በመንፈስና በነፍስ መካከል ስራውን እንዲሰራ ሊፈቀድለት ይገባዋል። ነፍስና መንፈስ የመጠሪያ ልዩነት ብቻ ሳይሆን የባህሪ ልዩነት አላቸው። መሃል ገብቶ ልክ እንደ ሊቀ ካህኑ ቢለዋ ቦታ ቦታ የሚያስይዛቸው የእግዚአብሔር ቃል ነው። የእግዚአብሔር ቃል የሚሰራም ሁለት አፍ ካለው ሰይፍ ይልቅ የተሳለ ነውና መንፈስንና ነፍስን አጥንትንና ጅማትን ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል የተባለለት መንፈሳችን ውስጥ ተቀይጦ ያለውን የነፍሳችንን መራዥ ነገር ይለያያል። ልክ የሊቀ ካህኑ ቢለዋ ጅማትንና አጥንትን ስጋን እንደሚለያይ። ስለዚህ እዚህ መጨረሻ ላይ ለጢሞቴዎስ የተሰጠው ቡራኬ ምን ይላል? ጌታ ከመንፈስህ ጋር ይሁን፣ ለዘለቄታው ይቆይ። ትዝ ይላችኋል ኤፌሶን ምዕራፍ 1 ከቁጥር 15 እስከ 23 ላይ ጳውሎስም ሲጸልይላቸው ስለመዋደዳችሁ ስለ እምነታችሁ ሰምቼ ክርስቶስ በእምነት በልባችሁ እንዲኖር በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ። ክርስቶስ በአካል ሰው ውስጥ ሊኖር አይችልም። የላከልን መንፈሱ ግን እሱን ወክሎ በሱ ባህሪ እንድንቀረጽ አድርጎ ስራውን ይሰራል። መንፈስ ቅዱስ ክርስቶስን ሊያከብር ነው እና እዚህ ቦታ ላይ እናስተውል። ፀሐይ ብርሃኗን እና ድምቀቷን አውጥታ ለእኛ እንደምትሰጠን ጌታም አብሮን ሲሆን ከእርሱ ብርሃን በሚመነጭ ምሪት እንድንጓዝ ከረድኤቱ ያካፍለናል፣ በውስጣችን በጎነቱን ይገልጣል እና ጳውሎስ ለመስኩ የበቃ እንዲሆን ለአጋሩ ለጢሞቴዎስ የሚጸልይለት ይሄ ጌታ በመንፈስህ ውስጥ እንዲህ አይነት ጥንካሬውን እንዲያፈሰው ለሱ ከጸለየ በኋላ በመጨረሻ መንፈሳዊ ተፈጥሮ ክርስቶስ በመንፈሱ የሚያደርግለት ድጋፍ እንደሚያስፈልገው ክርስቶስ ብቻ ያልተሸቀጠውን ጽዱ ፍቅር በልቡ እንዲገነባ ክርስቶስ ብቻ እውነተኛውን መንፈሳዊ አቅም እንዲያፈስለት ክርስቶስ ብቻ መንፈሱ የበረታ እንዲሆን ጌታ ከመንፈስህ ጋር ይሁን፣ ምንጩ አይድረቅ ነው። በማያቋርጥ መንገድ ከሱ ጋር ጥብቅና ጥልቅ ግንኙነት ይኑርህ። እምነትህ ይጠነክራል፣ ፍቅርህ ይደምቃል፣ አገልግሎትህ ይበረታል፣ ባህሪ ይገራል። ከእሳት ጋር የዋለ ብረት መጨረሻው በእሳት መቆየት ነው። ከማግኔት ጋር ደግሞ የዋለ ብረት ሌላውን መጎተት ነው ባህሪው። ጌታ ከመንፈሳችን ጋር ሲሆን ትሩፋቱ መጽሐፍ ደጋግሞ እንደሚነግረን እርሱን ይመስላል። በእውነቱ ሰዎች ከጌታ ጋር ኖረን ከሱ ጋር ማቋረጥ መንፈሳዊ ህብረት አድርገን ስንገኝ ሲያዩን ጌታን ያዩታል እኛ ውስጥ። እግዚአብሔር በዚህ ባርኮት ቀናችሁን የሙላው ዘመናችሁን የሙላው ብዬ እኔም እንደ ጳውሎስ መርቃችኋለሁ። ይህንን ትምህርት እያዘጋጀሁ እዛ ውስጥ ነበርኩኝ። መንፈሴ ሄደ። ዘመናት በህይወቴ ነበሩ። መንፈሴ ከጌታ መንፈስ ጋር ተራክቦ ምድር
ጠፋፊ ሆና የታየችኝ ዛሬም ብዙ አታጓጓኝም፣ ግን እዛ የምንቆይበት መንፈሳዊ አቅም ከላይ ሲፈስ እጅግ በጣም አስገራሚ ሰማያዊ ልምምድ እንግዳ አይሆንም። በዚህ ምድር የትኛውንም ነገር ቢሰጣችሁ ከምትረኩት በላይ በሆነ እጅግ በጣም አስገራሚ እርካታ ውስጥ ትቆያላችሁ። ለዚህ ነው የውጭው ሰውነታችን ቢጠፋ እንኳ የውስጡ ዕለት ዕለት ይታደሳል ብሎ ጳውሎስ ስለዛ ማቋረጥ ተሐድሶ የሚነግረን። ዕለት ዕለት መታደስ እንዴት መታደል ነው! ይሄ የሚሆነው ጌታ ከመንፈሳችሁ ጋር ሲሆን ነው። በመጨረሻ የመንታው ቡራኬ ሌላው አካል ጸጋ ከእናንተ ጋር ይሁን ለብዙሃኑ የተሰጠ ነው። እዚህ ቦታ ላይ ጸጋ ብሎ የሚጠራው መሳሪያውን እንዳይመስላችሁ ጌታን ራሱን ነው። አሁን ለብዙሃኑ የሚበቃ ታላቅ ምግብ ጸጋ መጽሐፍ ቅዱስ ውስጥ የሚያድነንን ረድኤት ብቻ ሳይሆን ማንነትንም ይጨምራል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል የሚለው ጌታን በእውን ማንነቱን እውነት ነው። ጸጋና እውነትን በክርስቶስ ተቀብለናል እንደ መሳሪያ እንደ እግዚአብሔርና እኛን የሚያገናኝ መስመር ሆኖ፣ ግን የጸጋ ትክክለኛው ወኪል ክርስቶስ ራሱ ነው። በመገለጥ ተራራ ላይ ታስታውሳላችሁ፣ የሕግ ወኪል ሙሴ፣ የነቢያት ወኪል ኤልያስ መጥተው ከኢየሱስ ክርስቶስ የጸጋ ወኪል ጋር ሲነጋገሩ እነ ጴጥሮስ በሆነው ነገር ተደንቀው የተደፉበት ሁኔታ ተፈጠረ። ጸጋ ከእናንተ ጋር ይሁን የሚለው ሐሳብም በአብዛኛው አማኞችን የሚጋርድ የጌታ ረድኤት፣ የጌታ አብሮነት፣ የጌታን በጎነት የሚመለከት ጉዳይ ነው። የማያቋርጥ ጸጋ ወይም የማያቋርጥ እንክብካቤ ነው ማለት አማኝ የሚኖርበት የመኖሪያ አየሩ ነው። ሳትተነፍሱ መኖር እንደማትችሉ ጸጋው ወደ ሕይወታችሁ ሳይፈስ ተገቢውን መንፈሳዊ ኑሮ መኖር አይቻልም። አስቸጋሪ ነው የሚሆነው። ስለዚህ መተንፈስ ለመኖር ጸጋ በአገልግሎትና በሕይወት ለመጠንከር ወሳኝ ናቸው። ወገኖቼ በድጋሚ ልብ እንድትሉ እፈልጋለሁ። ሕይወት እስትንፋስ እንደሚያስፈልገው ሁሉ አገልግሎትም የማያቋርጥ ጸጋ ያሻዋል። ሳትተነፍሱ መኖር የለም። ትናንት ተንፍሻለሁ ዛሬ አያስፈልገኝም አይባልም፣ ነውር ነው። ያለማቋረጥ መተንፈስ ያስፈልጋቸዋል። ስለዚህ በአገልግሎትም ሆነ በሕይወት በማያቋርጥ ጸጋ ውስጥ መገኘት ያስፈልጋል። ጌታ ይባርካችሁ። አምላኬ በደግነቱ ከሁላችሁ ጋር ይሁን። እግዚአብሔር በነገር ሁሉ ይደግፋችሁ። አጭር ጸሎት እናድርግና ጨርሳለሁ። ቅዱስ አባት ሆይ እናመሰግንሃለን። አንተ ይህንን መጽሐፍ ጀምረን እንድንጨርስ ስለረዳሃን አንተን እንባርካለን። ስምህን ከፍ ከፍ እናደርጋለን። በረከትህና ረድኤትህ አብሮን እንዲሆን እለምንሃለሁ። ከፍ ከፍ በልልን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርክ ፓስተር። እግዚአብሔር ይባርካችሁ። ጌታ ከእናንተ ጋር ይሁን። ጌታ ኢየሱስ ይባርክ። በሚቀጥለው ሳምንት ጥያቄና መልስ ነው የሚኖረን። በዛ ጥያቄና መልስ ከወዲሁ ጽፋችሁ እንድትልኩ ቴክስት እንድታደርጉልኝ ሁላችሁም ስልኬን ታውቃላችሁ። ሰላም ዋሉ።
አሜን። ፓስተር እየተባረክ ወገኖች በሰላም ዋሉ።